ዓለምን ያስደነገጠው የትራምፕ ንግግር ኢራን እጇን መስጠት አለባት፣ ጦሯም የመጫወቻ ጠመንጃ ነው የሚጠቅመው ሲሉ ፕሬዝዳንቱ በይፋ ተሳለቁ። የኢራን ባህር ኃይል ሙሉ በሙሉ መውደሙን የተናገሩት ፕሬዝዳንቱ የሆርሙዝ ወሽመጥም በአሜሪካ ቁጥጥር ስር መዋሉ ተሰምቷል። በሌላ በኩል በሀገር ውስጥ በ98 ቢሊዮን ብር ዘረፋ ዙሪያ ፌዴራል ፖሊስ አስደንጋጭ መግለጫ ሰጥቷል። አርቲስቶችና ባለሥልጣናት እጃቸው አለበት። በሰዓቱ የተሰሙ ሰበር መረጃዎችን በዝርዝር ይዘናል። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እየጋበዝኩኝ ቪዲዮን ላይክ በማድረግ ጀምሮ ለቻናላችን አዲስ የሆናችሁ አዳዲስ መረጃ ሲለቀቅ ቀድሞ እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ ማድረግና የደውል ምልክቷን መጫን ቤተሰብ ይሁኑ። ወደ መረጃዎቹ አልፋለሁ፣ አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን መሸነፏን አምና እጅ መስጠት አለባት አሉ። ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት የኢራን ጦር አቅምን አጣጥለው ቴህራን መሸነፏን አምና እጅ መስጠት ነበረባት፣ ግን ያንን ለማድረግ የቴህራን ባለሥልጣናት ትምክህት ይዟቸዋል አሉ። ትራምፕ በኦቫል ኦፊስ ለጋዜጠኞች ሲናገሩ የኢራን ጦር ደካማ መሆኑና የመጫወቻ ጠመንጃ ይጠቀማሉ ሲሉም ተሳልቋል። ኢራን በአደባባይ የምትለው ሌላ ቢሆንም በሚስጥር ግን ከስምነት መድረስ ትፈልጋለች ሲሉም ተናግረዋል። ፕሬዝዳንቱ ሲቀጥሉ ጨዋታ ይጫወታሉ፣ ነገር ግን አንድ ነገር ልንገራችሁ፣ ከስምነት መድረስ ይፈልጋሉ። ጦሩ ሙሉ በሙሉ ከወደመበት ማን የማይፈልግ አለ ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ምንም አማራጭ የላትም በማለት የቴህራን ባለሥልጣናት ከአሜሪካ ጋር ሲነጋገሩና ቴሌቪዥን ላይ ሲቀርቡ የተለያየ ነገር ይናገራሉ ሲሉም ተችተዋል። ምንም አማራጭ የላትም ኖሯትም አያውቅም በማለት የኢራን ጦር መክሸፉን ዳግም ተናግሯል። የኢራን ጦር ባህር ኃይል፣ አየር ኃይል ሙሉ በሙሉ መውደማቸውን የተናገሩት ፕሬዝዳንቱ የኒውክሌር ጦር መሳሪያ እንዲኖራቸው አንፈቅድም ሲሉ አስተያየታቸውን ሰጥተዋል። አሜሪካ ኢራንን ክፉኛ ደቁሳታለች ያሉት ትራምፕ በጠመንጃ ብቻ ጥቂት ጀልባዎች መቀነስ ችለናል ብሏል። ሰኞ ዕለት አሜሪካ በሆርሙዝ ወሽመጥ ላይ የነበሩ የኢራን ጀልባዎችን መምታቷን አስታውቃለች። ወሳኙ የባህር መተላለፊያ በኢራን መዘጋቱ መውጫ አጥተው የቆዩ መርከቦችን እንደሚያስወጡ የተናገሩት ትራምፕ 7 ትንንሽ ጀልባዎችም ወይስ እነሱ ፈጣን ጀልባ የሚሏቸው መተናል፣ የቀሯቸው እነሱ ብቻ ነበሩ ብለዋል። ፕሬዚዳንቱ በኦቫል ኦፊስ በሰጡት መግለጫ ኢራን በጦርነቱ መጀመሪያ ወቅት 159 መርከቦች እንደነበሯት ገልጸው ያሏቸው እያንዳንዱ መርከብ ከባህር ወለል በታች የሚገኙ ሲሉም ተናግረዋል። በባህር ኃይላቸው ምንም አይነት መርከብ የላቸውም ያሉት ትራምፕ ከዚያ ይልቅ 8 ትንሽ ጀልባ ነበሩ፣ እነርሱም ሁሉም ወድመዋል ብሏል። አክሎም ከኛ ታላቅ ባህር ኃይል ጋር ለመገዳደር ትንንሽ ጀልባ እየፈለጉ ነው ሲሉም ተናግረዋል። ኢራን የተኩስ አቁም ጣሰች የሚባለው ምን ስታደርግ ነው ተብለው የጠየቁት ትራምፕ ስለምነግራችሁ ታውቁታላችሁ በማለትም መልሷል። በጣም አስፈላጊ ነገር ምን ማድረግ እንዳለባቸውና እንደሌለባቸው ያውቃሉ ብሏል። ኢራን መሸነፏን አምና እጅ መስጠት አለባት ያሉት ትራምፕ የመደበኛ ውጊያ ቢሆን ኖሮ ይሄኔ አቁመውት ነበርም ብለዋል። አሜሪካ ወደ ኢራን ወደቦች የሚንቀሳቀሱ መርከቦችን ማገዷን በተመለከተ ሲናገሩ አንድም መርከብ ማለፍ እንዳልቻለም አብራርቷል። አንድ መርከብ ለማለፍ ሲሞክር ማስጠንቀቂያ ከተሰጠው በኋላ የአሜሪካ ጦር በአንድ ተኩስ ሞተሩን መትቶታልም ብለዋል። ትራምፕ የሆርሙዝ ወሽመጥን ለማስከፈት ከጃፓንና ደቡብ ኮሪያ ጋር ትልልቅ ስምምነቶችን እያደረጉ መሆኑንም ተናግረዋል። በሚቀጥለው ሳምንት ወደ ቻይና በሚጓዙበት ወቅት ከፕሬዝዳንት ዢጂንፒንግ ጋር መልካም ንግግር ይኖራል ብለው እንደሚጠብቁም ተናግረዋል። ትራምፕ አሜሪካ በኢራን ወደቦች ላይ የጣለችው እገዳ እየሰራ መሆኑን ገልጸው ቴህራን ስምምነት ላይ መድረስ ትፈልጋለችም ብለዋል። ጨዋታ ይጫወታሉ፣ የምነግራችሁ ነገር ግን ከስምምነት መድረስ ይፈልጋሉ ሲሉ ፕሬዝዳንቱ ተናግረዋል። ዘገባው የኢቢሲ ነው። በሌላ ዜና የሆርሙዝ ወሽመጥ ለእንቅስቃሴ ክፍት መሆኑን አሜሪካ አስታወቀች። የአሜሪካ መከላከያ ሚኒስትር ፔት ሄግስትና የአሜሪካ የጦር ኃይሎች ጠቅላይ አዛዥ ጀነራል ዳንኬን በጋራ በመሆን ትናንት ለጋዜጠኞች በሰጡት መግለጫ የሆርሙዝ ወሽመጥ ክፍት መሆኑን ተናገሩ። የመከላከያ ሚኒስትሩ አሜሪካ ጦርነት አትፈልግም ያሉም ሲሆን ነገር ግን ኢራን የሆርሙዝ ወሽመጥን ዘግታ እንድትቀመጥ እንደማይፈቅዱ ተናግሯል። ሚኒስትሩ አክሎም የፕሮጀክት ፍሪደም ግብ ገለልተኛ የሆኑ የንግድ መርከቦችን ከኢራን ጥቃት መከላከል መሆኑን አስምረውበታል። ሄግስት አክሎም 2 የአሜሪካ ባንዲራ የሚያውለበልቡ መርከቦች በወሽመጡ በኩል ማለፋቸውን ገልጸው መስመሩ ነፃ ነው ማለት
ኢራናውያን ተዋርደዋል ሲሉም አስታውቀዋል። የተኩስ አቁሙ አልፈረስም ያሉት ሄግስት ኢራን ዳግም ግጭቱን ላለመጀመር እንድትጠነቀቅም አሳስበዋል። የአሜሪካ የጦር ኃይሎች ጠቅላይ አዛዥ ጀነራል ዳን ኬን በበኩላቸው ኢራን የተኩስ አቁም ከተጀመረ አንስቶ 10 ጊዜ ያህል የአሜሪካ ጦር ላይ ጥቃት ፈጽማለች ሲሉም ከሰዋል። አክሎም እነዚህ ጥቃቶች በአሁኑ ሰዓት ጦርነትን ለመጀመር ከመስፈርቱ በታች ናቸው ብሏል። ኬን ኢራንን በሆርሙዝ ወሽመጥ ላይ ያለውን የዓለም አቀፍ የአቅርቦት ሰንሰለት እንደ ጦር መሳሪያ በመጠቀም የወነጀሏትም ሲሆን የመላው ዓለም ምጣኔ ሀብት እገታ ለመያዝ ጥረት አድርጋለችም ብሏል። 22500 ባህርተኞችና 1550 የንግድ መርከቦች በባህረ ሰላጤው መንቀሳቀሻ አጥተው መቆማቸውንም ጀነራሉ በመግለጫቸው ላይ ተናግረዋል። ዘገባው የኢቢሲ ነው። በሌላ ዜና በሀገር ውስጥ መረጃ የ98 ቢሊዮን ብር ዘገባ ፍጹም የተሳሳተና የተዛባ ነው ሲል ፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ተረጋገጠ በሚል ሪፖርተር ጋዜጣ በቅርቡ የዘገበው መረጃ ፍጹም የተሳሳተና የተዛባ ሲል በጽኑ አጣጥለዋል። ፖሊስ እንደገለጸው ጋዜጣው ለተወካዮች ምክር ቤት የቀረበውን የ9 ወራት የሥራ አፈጻጸም ሪፖርት መነሻ በማድረግ የሪፖርቱን ዝርዝር ይዘት ወደ ጎን በመተው ሕዝብን የሚያሳስት ዘገባ ነው የሰራብኝ ብሏል። እውነታው ግን 78 ቢሊዮን ብር በየወንጀሉ አይነት ሲተነተን 7 ቢሊዮን ብር በሙስና ወንጀሎች ከመዳበሪያ ግዢና ከባንክ ማጭበርበር ጋር የተያዘውን ጨምሮ 6.4 ቢሊዮን ብር በጉምሩክና ታክስ ወንጀሎች ታክስ ስራና የኮንትሮባንድ ወንጀሎችን ጨምሮ 13.7 ቢሊዮን ብር በተደራጁና ልዩ ልዩ ወንጀሎች ህገወጥ የሰዎችና የገንዘብ ዝውውር እንዲሁም የማዕድን ዝውውርን ጨምሮ 44.9 ቢሊዮን ብር በፋይናንስና ንግድ ነክ ወንጀሎች ኢትዮጵያና ውጭ አገር ዜጎች የተሳተፉበት ህገወጥ የኋላ የሳይበር ወንጀል፣ የንግድ ነክ ወንጀል በተለይም ከፊንቴክ ድርጅትና ከአርቲስቶች ጋር በተያዘ በ1400 ሰዎች ላይ የደረሰውን 1.7 ቢሊዮን ብር ጉዳትን ጨምሮ 6 ቢሊዮን ብር የሚገመት በሽብርና በሌሎች የተለያዩ ወንጀሎች ላይ ጉዳት ከመድረሱ በፊት ማዳን የተቻለና አልፎም በደረሰ ጉዳት ላይ ምርመራ ማጣራቱን በዝርዝር ሪፖርቱ ተመላክቷል። በተመሳሳይ ለተከበረው ቋሚ ኮሚቴ በቀረበው ሪፖርት ላይ 133,903,384 ዶላር ላይ ምርመራ ጣርቶ ጉዳቱን ማዳን መቻሉን በዝርዝር ተገልጾ እያለ ሪፖርተር ጋዜጣ ግን እንደተዘረፈ አድርጎ ለሕዝቡ ያሰራጨው ዘገባ ከእውነታ የራቀና የተዛባ ነው ሲል ፌዴራል ፖሊስ ገልጿል። በመሆኑም የኢትዮጵያ ፌዴራል ፖሊስ ሐሰተኛና የተዛባ መረጃ ማሰራጨት ኃላፊነት የጎደለው ተግባር የፈጸመውን ሪፖርተር ጋዜጣን በሕግ አግባብ የሚጠይቅ መሆኑን አስታውቋል። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህ ነበሩ። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የወሰዱት ጠንከር ያለ እርምጃና የሰነዘሩት እጅ መስጠት አለባችሁ የሚለው ንግግር በመካከለኛው ምስራቅ ያለው ውጥረት ወደ ሌላ ምዕራፍ አሸጋግሮታል። በሀገር ውስጥ ደግሞ በ98 ቢሊዮን ብር ዘገባ ዙሪያ የፌዴራል ፖሊስ የሰጠው ምላሽና አርቲስቶችን ጨምሮ በ1400 ሰዎች ላይ ደረሰ የተባለው የ1.7 ቢሊዮን ብር ጉዳት ብዙዎችን እያነጋገረ ይገኛል። እናንተስ በእነዚህ ጉዳዮች ላይ ምን ትላላችሁ? ትራምፕ እንዳሉት የኢራን ባህር ኃይል በእርግጥም መክኗል ወይስ የፌዴራል ፖሊስ በሪፖርተር ጋዜጣ ላይ የወሰደው አቋም ተገቢ ነው? ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። እንደ ሁልጊዜው ሁሉ ትኩስና ሰበር መረጃዎች በፍጥነት ለማግኘት ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን መጫን ቤተሰብ ይሁኑ። ቪዲዮ ሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትዘንጉ። ከሰዓታት በኋላ በሚሰሙ በአዳዲስ ሰበር መረጃዎች እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።